ወላጅ እናቱን ማጅራታቸውን በመምታት የግድያ ወንጀል የፈጸመው ግለሰብ በእስራት ተቀጣ። በጥንቅራችን ተካቷል። በአፍሪካ የመጀመሪያው የኤሌክትሪክ አውሮፕላን የአየር ታክሲ አገልግሎት መስጠት ሊጀምር ነው። በኢትዮጵያ በትንባሆና ተዛማኝ ችግሮች 17000 ሰዎች ለህልፈት መዳረጋቸው ተገለጸ። ዶናልድ ትራምፕ ኢትዮጵያን ጨምሮ በ100 ሀገራት ላይ አዲስ ታሪፍ እንዲጨመር ትዕዛዝ ሰጥተዋል። እንመለስበታለን። ፎርብስ የ2025 የቢሊዮነሮችን ዝርዝር ይፋ አደረገ። መጽሔቱ 39ኛውን ዓመታዊ የቢሊዮነሮች ዝርዝር ይፋ ሲያደርግ ዘንድሮ የቢሊዮነሮች ብዛት ከመቼውም ጊዜ የበለጠ መሆኑ ተገልጿል። በየቀኑ ትኩስ ትክክለኛና ወቅታዊ መረጃዎችን ከምንጩ የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ለዛ ባለው አቀራረብ ወደ እናንተ የሚያደርሰው የኤችጂኤን ዕለታዊ መርሃ ግብራችን እንሆ ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸው መረጃዎች ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። ውድ የኤችጂኤን ቤተሰቦች እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ መረጃዎቹ እናመራለን። ፎርብስ የ2025 የቢሊዮነሮች ዝርዝርን ይፋ አደረገ። ፎርብስ መጽሔት 39ኛውን ዓመታዊ የቢሊዮነሮች ዝርዝር ያወጣ ሲሆን ዘንድሮ የቢሊዮነሮች ብዛት ከመቼውም ጊዜ የበለጠ መሆኑ ተዘግቧል። በዝርዝር ውስጥ 3028 ቢሊዮነሮች የተካተቱ ሲሆን ይህ ቁጥር ከአምናው በ247 ከፍ በማለት ሪከርድ ሰብሯል። የእነዚህ ቢሊዮነሮች ሀብት ድምር 16.1 ትሪሊዮን ዶላር የተገመተ ሲሆን ይህም ከዓለማችን አጠቃላይ ሀብት ውስጥ 15 በመቶ ነው። ዝርዝሩን የሚመሩት የቴክኖሎጂ ድርጅት ባለቤቶችና አለቆች ሲሆኑ ከአንደኛ እስከ 10ኛ ደረጃ ላይ የሚገኙት ወንዶች ናቸው። በተጨማሪም ከምርጥ 10 ውስጥ 8ቱ አሜሪካውያን ናቸው። የቴስላ፣ ስፔስ ኤክስ፣ የኤክስ እና ኤክስ ኤአይ ባለቤትና ከቅርብ ጊዜ ወዲህ ደግሞ የፕሬዚዳንት ትራምፕ አማካሪ የሆነው ኤለን መስክ የ342 ቢሊዮን ዶላር ባለሀብት በመሆን አንደኛ ደረጃ ላይ ተቀምጠዋል። ከመስክ ቀጥሎ የሜታ መስራች ማርክ ዙከርበርግ በ216 ቢሊዮን ዶላር፣ የአማዞኑ መስራች ጄፍ ቤዞስ በ215 ቢሊዮን ዶላር፣ የኦራክል ኮምፒውተር ድርጅት መስራች ላሪ ኤሊሰን በ192 ቢሊዮን ዶላር እንዲሁም የሊዊ ሽቶና ሌሎችም የቅንጦት ምርቶች ቢዝነስ ባለቤት በርናንድ አርኖልትና ቤተሰቡ በ178 ቢሊዮን ዶላር ከሁለተኛ እስከ 5ኛ ደረጃ ላይ ይገኛሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የ5.1 ቢሊዮን ዶላር ባለሀብት በመሆን 700ኛ ደረጃ ላይ ተቀምጠዋል። ከ3028 ቢሊዮነሮች ውስጥ 406ቱ ሴቶች ሲሆኑ የዋልማርት ወራሽ የሆነችው አሊስ ዋልተን በ101 ቢሊዮን ዶላር ትመራለች። የዘንድሮ ዝርዝር ውስጥ 22 አፍሪካውያን ቢሊዮነሮች የሚገኙ ሲሆን ናይጄሪያዊው የ23.9 ቢሊዮን ዶላር ባለቤት አኪኮ ዳንጎቴ ከዓለም 83ኛ ከአፍሪካ ደግሞ አንደኛ ሆኗል። ወላጅ እናቱን ማጅራታቸውን በመምታት የግድያ ወንጀል የፈጸመው ግለሰብ በእስራት ተቀጣ። በሱ ፍቃድ ገረመው የ22 ዓመት ወጣት ሲሆን ከወላጅ እናቱ ጋር በቢሾፍቱ ከተማ አስተዳደር ዲባዬ ክፍለ ከተማ ድሬ ቀበሌ ሰፈራ የተባለች አካባቢ ይኖር ነበር። ለወላጅ እናቱ ወይዘሮ አስካለ ሮሪሳ ብቸኛ ልጅ ሲሆን እድሜው 20 ውስጥ ሲገባ መጠጣት፣ መቃም፣ ማጨስ የመሳሰሉትን ደባል ሱሶች ውስጥ ገብቶ እንደነበር የቢሾፍቱ ከተማ አስተዳደር አቃቤ ሕግ ጽሕፈት ቤት የተለያዩ ወንጀሎችና የነፍስ ግድያ ምርመራ ክፍል አቃቤ ሕግ ጽሕፈት ቤት አቃቤ ሕግ የሆኑት ሰኚ ነሙምሳ ለብስራት ሬዲዮና ቴሌቪዥን ተናግሯል። በሱ ፍቃድ ባህሪው ሊቀየር ባለመቻሉ ከቤት ውስጥ የእናቱን ዕቃዎች አውጥቶ መሸጥ፣ ማታ ሰክሮ በመምጣት ከእናቱ ጋር ግጭት በመፍጠር ብዙ ጊዜ ታሰር እንደነበር ተገልጿል። በዚህም በእናትና ልጅ መካከል ትልቅ አለመግባባት ተፈጥሮ በሱ ፍቃድ ከቤት ወጥቶ የጎዳና ተዳዳሪ ቢሆንም እናት አላስችል ብሏቸው መልሰው ወደ ቤት አስገብተውት እንደነበርም ተነግሯል። በሱ ፍቃድ ግን የባህሪ መሻሻል ከማምጣት ወላጅ እናቱን ለሱስ ብር አምጡ በማለት በጉልበት ማስፈራራት ብሎም ለዱላ ሲጋበዝ እናት በተራጃው ከቤታቸው በመውጣት ጉዳዩን ለአካባቢው የጸጥታ አካላት በማሳወቅ በሱ ፍቃድ ተመክሮ ወደ ቤት ይመለሳል። የካቲት 22 ቀን 2016 ዓ.ም ከምሽቱ 4 ሰዓት ላይ በሱ ፍቃድ በተለመደው ባህሪው ሰክሮ ሲመጣ እናት ዛሬም አልመከራልክ እንዳሉት ይናገራል።
በሰጠው ቃልም በዚህ ነገር እናቴ ተመራብኝ፣ መጠጡ አንተን ይዞ ይጠፋል፣ የምትጠጣበት ገንዘብ ደግሞ በስርቆት ስሜን ባታስነሳ እንዳሉትና በዚህም በምሽት ከቤት ወጥተው የጸጥታ አካላት ጠርተው ሊያሳስሩት እንደሆነ ሲዝቱ እንደነበር ተናግሯል። በነጋታው የሰፈራችን ሴትዮ በር ላይ ቁጭ ብዬ ሳለቅስ አይታኝ ምን እንደተፈጠረ ስትጠይቀኝ እናቴ መሞቷን ስነግራት ጮኸችና የአካባቢው ሰው ተሰባሰበ የሚለው በሱ ፍቃድ በወቅቱ እናቱ በምን ምክንያት እንደሞቱ ባይናገርም ወድቀው ነው የሚል ምክንያት ሰጥተው ነበር። ይሁን እንጂ የአካባቢው ነዋሪ ባደረበት ጥርጣሬ ምክንያት ፖሊስ አስክሬኑ እንዲመረመር ያደርጋል። የአስክሬን ምርመራው ማጅራታቸው ላይ በደረሰባቸው ምት ለሞት መብቃታቸውን የሚገልጽ ውጤት ለፖሊስ ይደርሰዋል። ፖሊስም የአስክሬን ምርመራ ውጤቱን ተመልክቶ በሱ ፍቃድን ሲመረምረው ወድቀው ነው የሚለው ሐሳቡን ቀይሮ የተፈጠረውን በሙሉ ለፖሊስ ቃሉን ሰጥቶ የምርመራ መዝገቡ ተጠናቆ ለአቃቤ ሕግ ይላካል። አቃቤ ሕግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር መሰረት ክስ ይመሰርታል። የተመሰረተውን ክስ ሲከታተል የቆየው የቢሾፍቱ ከተማ አስተዳደር ከፍተኛ ፍርድ ቤት መጋቢት 19 ቀን 2017 ዓ.ም በዋለው ችሎት ተከሳሽ በሱ ፍቃድ ገረመው ጥፋተኛ ሆኖ በመገኘቱ በ17 ዓመት እስራት እንዲቀጣ ውሳኔ ማስተላለፉን አቃቤ ሕግ የሆኑት ሰኝ ነሙምሳ ጨምረው ለብስራት ሬዲዮና ቴሌቪዥን ተናግረዋል። ዶናልድ ትራምፕ ኢትዮጵያን ጨምሮ በመቶ ሀገራት ላይ ታሪፍ ጣሉ። ዶናልድ ትራምፕ ዩናይትድ ስቴትስ እንድታሸንፍ የሚያደርግ ነው ያሉትን አዲስ የተገላቢጦች ታሪፍ ረቡዕ ሌሊት ይፋ አድርገዋል። ትራምፕ በአስፈጻሚ ትዕዛዝ የጣሉት ታሪፍ በዓለም ላይ ኢኮኖሚያዊ ድንጋጤ እንደሚፈጥርም ይጠበቃል። ከዋይት ሀውስ የወጣው መረጃ ወደ 100 የሚጠጉ ሀገራት ዝርዝርና ዋሽንግተን በአይነት የምትጥላቸውን የታሪፍ ዋጋዎችን አውጥቷል። አንድ ከፍተኛ የዋይት ሀውስ ባለስልጣን ከትራምፕ መግለጫ በፊት ባደረጉት ንግግር ፕሬዚዳንቱ በሁሉም ሀገራት ላይ መሰረታዊ ታሪፍ እንደሚጥሉም ተናግረዋል። መጠኑም 10 በመቶ ሆኖ የተቀመጠ ሲሆን ከአፕሪል 5 ጀምሮ ተግባራዊ ይሆናል ሲሉም ተደምጠዋል። ይፋ በተደረገው የታሪፍ ሰለባ ሀገራት ዝርዝርም እንደነ ዩናይትድ ኪንግደም፣ ሲንጋፖር፣ ብራዚል፣ አውስትራሊያ፣ ኒውዚላንድ፣ ቱርክዬ፣ ኮሎምቢያ፣ አርጀንቲና፣ ኤልሳልቫዶር፣ ዩናይትድ አረብ ኤምሬትና ሳውዲ አረቢያ ይገኙበታል። የዋይት ሀውስ ባለስልጣናት ከአፕሪል 9 ጀምሮ ተግባራዊ እንዲሆንም በ60 ያህል የስርዓቱ ደጋፊ ባልሆኑ ሀገራት ላይ ልዩ አጸፋዊ ታሪፎችን እንደሚጥሉ ተናግረዋል። እነዚህ ሀገራት በአሜሪካ ምርቶች ላይ ከፍተኛ ታሪፍ ያስከፍላሉ ወይንም በሌላ መልኩ የአሜሪካንን ኢኮኖሚያዊ ግቦችን በሚጎዳ መልኩ ተንቀሳቅሰዋል ተብለው የሚታመኑ ናቸው። ለእነዚህ የታሪፍ ተመኖች ተገዢ የሚሆኑት ቁልፍ የንግድ አጋሮች ደግሞ የአውሮፓ ህብረት 20 በመቶ፣ ቻይና 54 በመቶ፣ ቪየትናም 46 በመቶ፣ ታይላንድ 36 በመቶ፣ ጃፓን 24 በመቶ፣ ካምቦዲያ 49 በመቶ፣ ደቡብ አፍሪካ 30 በመቶ፣ ታይዋን 32 በመቶ ታሪፎች የሚጣሉባቸው ሲሆን በካናዳና በሜክሲኮ ላይ የተጣሉት ምንም ተጨማሪ ታሪፎች አለመኖራቸው ተሰምቷል። በኢትዮጵያ በትንባሆና ተዛማጅ በሆኑ ችግሮች 17000 ዜጎች ለህልፈት እንደሚዳረጉ ተገለጸ። በኢትዮጵያ 2.4 ሚሊዮን ሲጃራ እንደሚያጨሱ የተገለጸ ሲሆን ይህ የተባለው ሀገር አቀፍ የትንባሆ አጠቃቀም ጥናት ይፋ በተደረገበት እውነት ላይ ነው። ከአጫሾቹ ውስጥ 8.8 በመቶዎቹ ወንዶች ሲሆኑ 0.5 በመቶ የሚሆኑት ደግሞ ሴቶች መሆናቸው ተነግሯል። በኢትዮጵያ ከ7 ሚሊዮን በላይ ሰዎች ከአጫሾች በሚወጣ የትንባሆ ጭስ እንደሚቸገሩ የተደረገው ጥናት አሳይቷል። ጥናቱ እንዳመላከተው ኢትዮጵያ በወሰደቻቸው እርምጃዎች የአጫሾች ቁጥር መቀነሱን የተመላከተው የጤና ሚኒስቴር ሚኒስትር ዴኤታ የሆኑት ዶክተር ደረጀ ዱጉማ እንደ ሀገር በኢትዮጵያ ከጠቅላላው ሕዝብ ውስጥ 4.5 በመቶ ያህሉ ትንባሆ አጫሾች ሲሆኑ ሀገሪቱ የአጫሾችን ቁጥር ለመቀነስና የዜጎችን ጤንነት ለመጠበቅ ጠንካራ የሕግ ማዕቀፍ በየጊዜው ስታዘጋጅ ቆይታለች ብለዋል። እንዲሁም የምግብና መድኃኒት ባለስልጣን ዋና ዳይሬክተር ወይዘሮ ሄራን ገርባ በበኩላቸው ትንባሆ መግዛት የሚችሉት እድሜያቸው ከ21 ዓመት በላይ የሆኑ የመዝናኛና አገልግሎት መስጫ ተቋማት ውስጥ ትንባሆ ማጨስ መከልከሉ፣ ሰው በተሰበሰበባቸው ቦታ ትንባሆ ማጨስና ማስጨስ መከልከሉ
ከተወሰዱትና አስገዳጅ ከሆኑት እርምጃዎች መካከልም ዋነኞቹ ናቸው ብለዋል። በተጨማሪም በትንባሆ ምርቶች ላይ ከፍተኛ ግብር መጣሉና የትንባሆ ምርቶችን በብዙሃን መገናኛ ላይ ማስተዋወቅ እንዳይቻል መከልከሉም ኢትዮጵያ የትንባሆ ተጠቃሚዎችን ቁጥር ከመቀነስ አንጻር ከሰራቻቸው ስራዎች መካከል መሆናቸውን ገልጸዋል። በየዓመቱ በመላው ዓለም በትንባሆ ምክንያት 7 ሚሊዮን ዜጎች ለህልፈት እንደሚዳረጉ የተነገረ ሲሆን በኢትዮጵያ በዚሁ በትንባሆና ተዛማጅ በሆኑ ችግሮች 17000 ዜጎች ለህልፈት ይዳረጋሉ ነው የተባለው። በአፍሪካ ለመጀመሪያ ጊዜ የሚተገበረው በኤሌክትሪክ በሚሰሩ አውሮፕላኖች የሚሰጥ የአየር ላይ የታክሲ አገልግሎት ለአፍሪካ ሀገራት ትስስር የላቀ አስተዋጽኦ እንደሚኖረው የኢትዮጵያ አየር መንገድ አስታወቀ። ሚድናይት የሚል ስያሜ ያለው ቴክኖሎጂው 4 ተጓዦችን የመያዝ አቅም ያለው ሲሆን የ1 ሰዓት የመኪና ጉዞን ወደ 10 ደቂቃ ማሳጠር የሚችል መሆኑን አየር መንገዱ ለኢቢሲ ዶት ስትሪም አብራርቷል። የአየር ታክሲ አገልግሎቱ ዘመኑን የዋጀው ሚድናይት አውሮፕላን በጭነት አገልግሎት እያስመዘገበ ያለውን ውጤታማነት የሚያጠናክር መሆኑም ተጠቁሟል። አገልግሎቱ የአፍሪካ ኩራት የሆነውን አየር መንገድ አንድ እርምጃ ወደፊት የሚያራምደው እንዲሁም አህጉሪቱን የንግድ ማዕከል የሚያደርጋት ነውም ተብሏል። አገልግሎቱን ለመተግበርም በኢትዮጵያ አየር መንገድና በአርቸር አቪዬሽን መካከል የ$30 ሚሊዮን ስምምነት የተፈረመ ሲሆን ስምምነቱ አርቸር አቪዬሽን ከልምድ ልውውጥ ባሻገር የበረራ የቴክኒክና የአይቲ ባለሙያዎችንም የሚያቀርብበት ጭምር ነው። አፍሪካ ይህን መሰል ቴክኖሎጂ ለመተግበር እምቅ አቅም ያላት፣ የኢትዮጵያ አየር መንገድ ደግሞ ሀሳቡን ለመተግበር ትክክለኛው ምርጫ ነው ሲሉ የአርቸር ዋና ስራ አስፈጻሚ አዳም ጎልድስቴን ገልጸዋል። ስምምነቱ የአየር መበከልን ለመቀነስ ወሳኝ መሆኑንም ተመላክቷል። ውድ የኤችጂኤን ቤተሰቦች ለሰዓቱ ያዝንላችሁ መረጃ እኚህን ይመስላሉ። አብራችሁን ስለነበራችሁ እናመሰግናለን።